እግዚአብሔር ጨረቃና ከዋክብትን ዝም ብሎ አልፈጠራቸውም። የፈጠረበት ምክንያት ለእናንተ ነው። እንደዚህ አለ፣ ፀሐይ ቀንን እንዲመግብ፣ ጨረቃና ከዋክብት ሌሊትን እንዲመግቡ። ከዋክብትን የፈጠረበት ምክንያት ከእናንተ በፊት እግዚአብሔር ክብርና ምስጋና እንደነበረው ኋላም ለእግዚአብሔር ክብርን እንድንሰጥ ነው እና የእጁን ሥራ እየነገረን ነው። ሰማያት ለእግዚአብሔር ስም እየሰገዱ። በጣም የሚገርም ፍጥረት ነው። ከዋክብት ለእግዚአብሔር ስም ሲሰግዱ፣ እኛ ግን ዝም እንላለን። ይህን ቆንጆ ሌሊት ሰው ነው ያበላሸው እና ቁንጅናውን አጠፉት። ለጩኸታቸውና ለራሳቸው ፍላጎት አደረጉት። እናንተ የተባረካችሁ ግን ሌሊትን ጓደኛችሁ አድርጉት፣ ምክንያቱም ቀኑ ሲነጋ ጥሩ መንገድ እንድትይዙ። አንድ ሰው በጸሎት የሚተጋ ከሆነ ቀኑ ሲነጋ በደል አይሰራም፣ ምክንያቱም ከሌሊቱ የወሰደው በረከት ከቀን ፍልሚያዎች ያግዘዋል። ስለዚህ የሌሊት ጓደኞች ብትሆኑ ይሻላችኋል። ሌሊትን የእናንተ አጋዥና ከእግዚአብሔር ጋር እንዲያቀርባችሁ ለምኑ። ኢየሱስ ክርስቶስ እንደዚህ አለ፣ እየጸለያችሁ ትጉ፣ ወደ ፈተና እንዳትገቡ። የሰው ልጅ ሁሌ ነፍሱን እንዲያድን መትጋት አለበት። በተጨማሪ ምን ይላል? ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ስለዚህ ከኛ የሚጠበቀው እንድንተጋ ነው። ይህ ትእዛዝ የኢየሱስ ክርስቶስ ትእዛዝ ነው። የታዘዝነው ትእዛዝ ሁሌ ትእዛዛችንን መጠበቅ እንዳለብን እና በተጨማሪ ኢየሱስ ክርስቶስ ይህን ጉዳይ ሲያነሳው ጌታቸው ሲመጣ ተግተው የሚያገኛቸው አገልጋዮች ብፁዓን ናቸው፣ ምክንያቱም ጌታቸው ሲመጣ ተግተው ይጠብቁታልና። እናም እንደዚህ ይላል፣ ድንገት ጌታቸው ሲመጣ ተኝተው እንዳያገኛቸው። ተኝታችሁ ማለት ራሳችሁን ሳትጠብቁ ስትቀሩ ነው። ምንም አታስተውሉም። ልክ አንድ ሰው ዝምታ ልቡን ሲሰርቀው፣ በዓለም ችግር ሲከበብ ራሱን አያስተውልም፣ የት እንደሆነ አያውቀውም። ስለዚህ ትጉ እና ነቃ በሉ፣ ሌሊቱን በሙሉ ትጉ። ምክንያቱም ኢየሱስ ክርስቶስ መትጋት ያልቻሉትን ደቀ መዛሙርት ተቆጣቸው። እናም እንደዚህ አላቸው፣ አንድ ሰዓት እንኳ ከኔ ጋር መትጋት እንዲተሳናችሁ ሆነ? ይሄ ቃል ለአካል መትጋት ብቻ ሳይሆን ለመንፈስም ትጋት ነው። መትጋት ደግሞ ከእግዚአብሔር ባህሪያት አንዱ ነው። ስለ እግዚአብሔር እንዲህ ይባላል፣ አይደክመውም እናም አይተኛም። እግዚአብሔር ሁሌ እንደተጋ ነው ለልጆቹ ብሎ። የአካል መትጋት ነፍስንም እንድትተጋ ያግዛታል። ይሄ ደግሞ የሰው ልጅ ከእግዚአብሔር ጋር መትጋት አለበት። ምክንያቱም አንዳንድ ሰዎች ከሰይጣን ጋር ነው የሚያመሹት። አንዳንድ ሰዎች በምሽት ከበቦች ያመሻሉ፣ በዳንስ ቤቶች። አንዳንድ ሰዎች ራሳቸውን እየበደሉ ይተጋሉ። ይሄ ደግሞ ትክክለኛው መትጋት አይደለም። ትክክለኛው መትጋት ማለት ራሱን ለማዳን የሚተሰው ነው፣ ምሽቱን ከእግዚአብሔር ጋር እያሳለፈ። መጽሐፍ ቅዱስ እንደዚህ ይላል፣ ቅዱሳን ሆይ በሌሊት እጆቻችሁን ከፍ ከፍ አድርጉት እና እግዚአብሔርንም ባርኩት፣ እግዚአብሔርም ይባርካችኋል። ከጽዮንም ምድርና ሰማይን የፈጠረ እግዚአብሔር። ስለዚህ ኢየሱስ ክርስቶስ እንደዚህ ተባለ፣ ሌሊቱን በሙሉ በጸሎት ነበር የሚያሳልፈው። ሌሊቱን በደብረ ዘይት ተራራ ሲተጋ ያድር ነበረ። ምሽቱን ከአባቱ ጋር ያሳልፍ ነበረ። የሚያምር ሌሊት፣ ጸጥ ያለ ሌሊት፣ የሰው ጣጣ የማይታይበት ሌሊት። ምክንያቱም በቀን ማንኛውም ሰው ከሰው ጋር የሚያደርገው ግንኙነት ሊያበሳጨው ይችላል፣ በንግግራቸው፣ በጥያቄያቸው፣ በችግራቸው፣ በጩኸታቸው። ነገር ግን ሲመሽ የሰው ልጅ ከእግዚአብሔር ጋር ለብቻው ይሆናል። ጸሎት እጅግ የተቀደሰ መንፈሳዊ ግንኙነት መንገድ ነው። ጸሎት ከእግዚአብሔር ጋር ንግግር ማድረግ ብቻ ሳይሆን ከእግዚአብሔር ጋር ግንኙነት መፍጠር ነው። ከእግዚአብሔር ጋር ማውራት ብቻ አይደለም። የሰው ልጅ ስሜቶቹን ከእግዚአብሔር ጋር ሲያቆራኝ ነው፣ ወይም የሰው ልብ ከእግዚአብሔር ልብ ጋር ሲገናኝ። ይሄ ደግሞ ትክክለኛው ጸሎት ነው። ጸሎት በተጨማሪ ደግሞ ጌታን ማስታወስን ያሳያል እና ኢየሱስ ክርስቶስ በሕይወቱ ውስጥ እንዳለ ያሳያል። መጽሐፍ ቅዱስ እንዲህ ይላል፣ ሳይሰለቻችሁ በየጊዜው ጸልዩ እና ያለማቋረጥ ጸልዩ። ይህ ማለት ምን ማለት ነው? ከእግዚአብሔር ጋር ያለንን ግንኙነት ማጠናከር አለብን እና ሁሌም ከእግዚአብሔር ጋር ማውራት አለብን። ማንኛውም ሰው ጸሎት ሲተው በመንፈሳዊ ሕይወቱ ውስጥ ድክመት ያሳያል እና በኃጢአት ውስጥ ሊወድቅ ይችላል። ነገር ግን ሁሌ የሚጸልይ ሰው አይደክመውም፣ አይወድቅም። ስለዚህ እኔ የምፈልገው እንድትጸልዩ ብቻ ሳይሆን ጸሎታችሁ ከእግዚአብሔር ጋር እንዲያድግ ነው። ማድረግ ስላችሁ በርዝመትም በጥልቀትም። በርዝመት ስላችሁ ከእግዚአብሔር ጋር የምትገናኙበት ጊዜ ምን ያህል ነው። ከእግዚአብሔር ግንኙነት ከሌለ ቀኑን ጀምረ ጸሎት ብትጨርስ ምንም አይነት ጸሎት በመካከላችሁ ካልኖረ ይሄ አይበቃም። በየጊዜው ጸልዩ የሚለው ቃል እንደዚህ ማለት አይደለም። መዝሙረኛው ዳዊት ስለ ጸሎቱ ምን አለ? በሌሊትም በጠዋትም በኩል ቀንም እጸልያለሁ። ሌላም እንደዚህ አለ፣ ስለ እውነት ፍርድ 7 ጊዜ በቀን አመሰግንሃለሁ። ሌላም ምን አለ? በምኝታዬ አስብሃለሁ፣ በማለዳም እናገርሃለሁ። ሌላም ምን ይላል? ስለ ጽድቅ ፍርድ አመሰግን ዘንድ በእኩለ ሌሊት እነሳለሁ። ዳዊትን ምሳሌ ያደረኩበት ምክንያት ብዙ ሥራ የነበረው ሰው ነው እና ጊዜም አልነበረው። መሪና ዳኛ ነበር እና ማንኛውም ሰው በእሱ ቦታ ቢሆን ጊዜ የለኝም የሚል ነበር። እንግዲህ ዳዊት ይሄ ሁሉ ሥራ፣ ይሄ ሁሉ የተጣለበት ኃላፊነት እያለው ይሄን ሁሉ ጸሎት ይጸልይ ነበር። እናንተ ምን ምክንያት አላችሁ? ምናልባት አንዳንድ መንፈሳዊ ሥራዎች የተለየ ዝግጅት ያስፈልጋቸዋል። ጸሎትም ዝግጅት ሊያስፈልገው ይችላል። ግን እኔ የምላችሁ ነገር ባገኛችሁት ጊዜ ጸልዩ፣ በማንኛውም መንገድ ምንም ሳትዘጋጁ። ጸሎት ስትጸልዩ ለጸሎት ዝግጅት ነው። ጸሎታችሁ ቀዝቃዛም ቢሆን ካላቋረጣችሁት ይጠነክራል። ጸሎት ስትጀምሩ በሐሳባችሁ ሌላ ጉዳይ እንዳታስቡ።
አንድ የምትለማመዱት ልምምድ አለ። ይህ ልምምድ ሁሌ ከእንቅልፋችሁ ስትነሱ በመጀመሪያ የምታወሩት ከእግዚአብሔር ጋር መሆን አለበት። ከማንም ሰው በፊት ከአባቶቻችሁ፣ ከእናቶቻችሁ፣ ከባለቤቶቻችሁ፣ ከእነዚህ ሁሉ በፊት እግዚአብሔርን አስቀድሙ። ይህንን እንደ ቤት ሥራ ያዙት። በመጀመሪያ ጌታችን ኢየሱስ ክርስቶስን አስቀድሙ። ዳዊት እንዲህ ይል ነበር፣ አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች። ይህን የቤት ሥራ ሁሌ በተግባር ማድረግ አለበት። ጠዋት ሲቀሰቅሱ እንኳን አቤት ከማለት በፊት ጌታ ሆይ ሰላም አሳደርከኝ፣ ሰላም አውለኝ ማለት አለብን። ይህን የቤት ሥራ ለማንኛውም ሰው ይሆናል። በዛ ላይ ቀላል ነው። በመጀመሪያ በሁለት ቃል ጀምሩ። ሁለተኛ፣ ማንኛውም ሥራ መስራት የምትፈልጉትን ሥራ ከመስራታችሁ በፊት በቅድሚያ መጸለይ አለባችሁ። ለምሳሌ ከምግብ በፊት ጸልዩ፣ ከጥናት በፊት ጸልዩ፣ ወደ ሥራ ሳትሄዱ ጸልዩ። ከቤታችሁ ስትወጡ አማትባችሁ ጌታ ሆይ በሉት። ስንወጣም ስንገባም አንተ ጠብቀን፣ ወይም የዳዊትን መዝሙር 120 በሉ። እግዚአብሔር ነፍስንም የጠበቃት ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንም መግባትንም ይጠብቅ እና ልክ ከቤታችሁ ስትወጡ እንዲህ በሉት፣ ጌታ ሆይ በዚህ ቀን ከኔ ጋር ሁን፣ በሰላም እንዲያልፍ አድርጉ፣ ኃጢአት ውስጥ እንዳልገባ ጠብቁ። እንደዚህ ካላችሁ እግዚአብሔር አይለያችሁ። ወደ ትምህርት ስትሄድ፣ ወደ ሥራ ስትሄድ ሳትገባ መጸለይ አለብህ። እንዲህ በሉት፣ ጌታ ሆይ በሥራዬ ታማኝ እንድሆን አድርገኝ፣ በሥራዬ ውጤታማ እንድሆን አድርገኝ፣ ከሥራ ባልደረቦቼ ጋር እንድግባባ አድርገኝ እና ጥሩ አርአያ እንድሆን አግዘኝ። ጥሩ ነገር ለምኑት። እንደዚህ ስታደርጉ ምላሳችሁ ጸሎት ይለምዳል እና ልባችሁ ወደ እግዚአብሔር ይጠጋል። ከዚያ በኋላ እግዚአብሔርን በምትሰሩት ሥራ በሙሉ እንድታስገቡት ሞክሩ። ማንኛውንም ሥራ ስትጀምሩ በእግዚአብሔር ተማምናችሁ በእሱ ኃይል ጀምራችሁ በእርሱ ጨርሱ። ይሄ የቤት ሥራ የተሰጣችሁ ከባድ ነው፣ ለመነኮሳት ብቻ የሚሆን ብላችሁ እንዳታስቡ። እንደዚህ ካሰባችሁ ሰይጣን እያታለላችሁ እንደሆነ እወቁ። ሁለት ቃል ነው ያልኳችሁ። ሰዓት ይዤ ብቆጥር ጌታዊ ስትሉ 2 ሰከንድ ይፈጃል ወይ? ጌታዊ ጠብቀን ስትሉ ደቂቃ ይፈጃል? ሰይጣን ነገሩ ከባድ እንደሆነ ያሳያችሁ ይሞክራል። ነገር ግን በጣም ቀላል ነው። ትንሽ ቃላቶች ናቸው የሚበቁት። ስለዚህ ራሳችሁን አለማምዱ። እግዚአብሔርን በምትሰሩ ሥራ በሙሉ እንዲያግዛችሁ ለምኑት። ኢየሱስ ክርስቶስ እንደዚህ አለ፣ እየጸለያችሁ ትጉ፣ ወደ ፈተና እንዳትገቡ። የሰው ልጅ ሁሌ ነፍሱን እንዲያድን መትጋት አለበት። በተጨማሪ ምን ይላል? ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ስለዚህ ከኛ የሚጠበቀው እንድንተጋ ነው። ይህ ትእዛዝ የኢየሱስ ክርስቶስ ትእዛዝ ነው። ቅዱስ ጴጥሮስ ምን ይላል? ትጉ፣ ምክንያቱም ጠላታችሁ ሰይጣን ልክ እንደ አንበሳ እያገሳ ይዞራል፣ የሚውጠውን ነገር እየፈለገ። የታዘዝነው ትእዛዝ ሁሌ ትእዛዛችንን መጠበቅ እንዳለብን እና በተጨማሪ ኢየሱስ ክርስቶስ ይህን ጉዳይ ሲያነሳው ጌታቸው ሲመጣ ተግተው የሚያገኛቸው አገልጋዮች ብፁዓን ናቸው፣ ምክንያቱም ጌታቸው ሲመጣ ተግተው ይጠብቁታልና። እናም እንደዚህ ይላል፣ ድንገት ጌታቸው ሲመጣ ተኝተው እንዳያገኛቸው። ተኝታችሁ ማለት ራሳችሁን ሳትጠብቁ ስትቀሩ ነው። ምንም አታስተውሉም። ልክ አንድ ሰው ዝምታ ልቡን ሲሰርቀው፣ በዓለም ችግር ሲከበብ ራሱን አያስተውልም፣ የት እንደሆነ አያውቀውም። ስለዚህ ትጉ እና ነቃ በሉ፣ ሌሊቱን በሙሉ ትጉ። ምክንያቱም ኢየሱስ ክርስቶስ መትጋት ያልቻሉትን ደቀ መዛሙርት ተቆጣቸው። እናም እንደዚህ አላቸው፣ 1 ሰዓት እንኳ ከኔ ጋር መትጋት እንዲተሳናችሁን? ይሄ ቃል ለአካል መትጋት ብቻ ሳይሆን ለመንፈስም ትጋት ነው። መትጋት ደግሞ ከእግዚአብሔር ባህሪያት አንዱ ነው። ስለ እግዚአብሔር እንዲህ ይባላል፣ አይደክመውም እናም አይተኛም። እግዚአብሔር ሁሌ እንደተጋ ነው ለልጆቹ ብሎ። የአካል መትጋት ነፍስንም እንድትተጋ ያግዛታል። ይሄ ደግሞ የሰው ልጅ ከእግዚአብሔር ጋር መትጋት አለበት። ምክንያቱም አንዳንድ ሰዎች ከሰይጣን ጋር ነው የሚያመሹት። አንዳንድ ሰዎች በምሽት ክበቦች ያመሻሉ፣ በዳንስ ቤቶች። አንዳንድ ሰዎች ራሳቸውን እየበደሉ ይተጋሉ። ይሄ ደግሞ ትክክለኛው መትጋት አይደለም። ትክክለኛው መትጋት ማለት ራሱን ለማዳን የሚተሰው ነው፣ ምሽቱን ከእግዚአብሔር ጋር እያሳለፈ። መጽሐፍ ቅዱስ እንደዚህ ይላል፣ ቅዱሳን ሆይ በሌሊት እጆቻችሁን ከፍ ከፍ አድርጉት እና እግዚአብሔርንም ባርኩት፣ እግዚአብሔርም ይባርካችኋል። ከጽዮንም ምድርና ሰማይን የፈጠረ እግዚአብሔር። ስለዚህ ኢየሱስ ክርስቶስ እንደዚህ ተባለ፣ ሌሊቱን በሙሉ በጸሎት ነበር የሚያሳልፈው። ሌሊቱን በደብረ ዘይት ተራራ ሲተጋ ያድር ነበረ። ምሽቱን ከአባቱ ጋር ያሳልፍ ነበረ። የሚያምር ሌሊት፣ ጸጥ ያለ ሌሊት፣ የሰው ጣጣ የማይታይበት ሌሊት። ምክንያቱም በቀን ማንኛውም ሰው ከሰው ጋር የሚያደርገው ግንኙነት ሊያበሳጨው ይችላል፣ በንግግራቸው፣ በጥያቄያቸው፣ በችግራቸው፣ በጩኸታቸው። ነገር ግን ሲመሽ የሰው ልጅ ከእግዚአብሔር ጋር ለብቻው ይሆናል።